አየህ ጋዝ ላይት ለማድረግ ነው በጣም ማለት ነው። በቃ አለቀ። እዚህ ፖይንት ላይ እንደሚመጡ ግልጽ ነበር። እኔ ደግሞ በአሁን ሰዓት ኦልሬዲ አስተላለፍ መርጫለሁ። መሀል ሜዳ አይደለም። አይ ቲንክ አንተ መሀል ሜዳ ልትሆን ትችላለህ። እንደ ምርጫ ነው እንግዲህ። ኦኬ እኔ መሀል ሜዳ አይደለሁም። አፋዶ ይሞት የሚሉ አሉ። ከአፋዶ ውጭ ያሉት እኔ ደግሞ ምንድነው መሰለህ አቋሚ በአሁን ሰዓት ከአፋዶ ውጭ ያሉት እነዚህ አራቱ ተቋማት ቅድምም እያልኩት ነበር የትግሉ ዲፋክቶ ወኪል ናቸው። የአማራ መጻኢ እድል በእነዚህ ተቋማት እጅ ነው የሚወሰነው ብዬ ነው የማስበው። ገባህ? ኮሌክቲቭ ሊደርሺፕ ነው ኦፐሬት የሚያደርጉበት መንገድ። አንድ ሰው በተናጠል የሚወስነው ውሳኔ የለም። ብቁ በሚሊታሪም በወታደራዊ በፖለቲካም ብቁ ኮሌክሽን አለው። ስለዚህ ከነዚህ ኮአሊሽኖች ተጻራሪ የሚቆም ኤኒ ሀይል ወይ አካሄዱን ማስተካከል አለበት ወይ ከትግሉ ገደል ልማት አለበት የሚል አቋም አለ። ኦኬ ተግባብተናል። እንዳንተ መሀል ሜዳ አይደለሁም። አለቀ። መስመሪያ መለየት መቻል አለብህ። ሌላ 10 ወር ከእንደገና ሽሩሩ ሊባል ነው ማለት ነው። አፋሕድ ያን ሁሉ መስዋዕትነት አስከፍሎ ያን ሁሉ ተንኮል ሰርቶ እኔ የምለው መንገድ ካልሆነ ትግሉን አኮላሻለሁ የሚል ልክ የተሞላበት አካሄድ እንትን ያለም ኤክስትሪምሊ ሽሩሩ ተብሏል አፋሕድ ማለት ነው። ስለዚህ አፋሕድ በግልጽ የአማራ ትግል ጠላት ነው። ይሄን የምልህ ይሄ ዝም ብሎ በእንትን አይደለም ያለ ማሰላሰል ምናምን አይደለም። ታውቃለህ ስፔሶችን በሙሉ በአፋሕድ ዙሪያ የተደረጉት እንኳን በፊት ሴቭ አላረኳቸውም እንጂ ታውቃለህ አመጣጡን ማለት ነው። ስለዚህ መስመራችን የተለያየ ነው። ኦቦሶል እኮ ገባኝ እኮ አሁን እኮ ከትግሉ ገለል ሊበሉ ወይ ረፉ የሚለው ነገር they say the same thing on the other side። ዛሬ ጀነራል ተፈራማ በተናገረው ነገር ከሸዋ ይውጣ እየተባለ ነው። በነገራችን ላይ 2 ጠባቂዎቹ ተገሏል የተባለ ነው። ሰምታችሁ ከሆነ አላረጋገጥኩም መረጃውን። ወደ ዘረጃ እየተደረሰ ነው። ይውጣልን ምናምን ሰላማዊ ሰልፍ እስኪደረግ ድረስ ያያችሁ ነው። አንቺ የምትዩ ነገር በዛ በኩል ኦኬ አንቀሃለሁ። እንደዚህ ንቅ ነው ማድረግ ገብቷል። ምን ነፃ መድረክ ነው ሲባል እኔ ይኸውልህ የጠላት ትርክት ማስተናገጃ ፕላትፎርምም አይደለሁም። ያማል እንዴ የሃይስኩል ተማሪ ምንድነው ተማሪዎች ዩኒፎርም ምናምን ያደርጉ ሰብስቦ ሀብታሙ አያሌው የጻፈው መፈክር ስላሸከማቸው ሪሊ የሸዋ ህዝብ አመፀ። አዩ ኪዲንግ ሚ ትቀልዳለህ እንዴ? እኔ ትርክት አልፈቅድልህም እኮ እያልኩ ነው። ሶል አልፈቅድልህም ነው። ኤክስፖዝ መደረግ አለባቸው። የሸዋ ህዝብ ተቃወመ። ኖ እሱ አይደለም። the real picture is የሆኑ ተማሪዎችን አረጋን ሰብስቦ የሆነ ጽሁፍ አሸከማቸው። አለቀ። የሸዋ ድምፅ አትለኝም ያንን እንዴ? እኔ እዚህ ደረጃ ባደርስ እኮ የሁላችንም ምርጫ ነው አይደል እንዴ? ግን ኖ መስመሩ ግልጽ ነበረ። የዛሬ 10 ወር ያንን ምድረ ስሙ ያ ሚዲያው ማለት ነው ዛህራ ሚዲያ ላይ ወጥተው ያንን ነገር ሲያውጁ እዚች ቀን እንደምትመጣ ግልጽ ነበር። and we are here አለቀ። ስለዚህ እንግዲህ ኤኒ ትግል የሚያልፍበትን ሂደት ይሄዳሉ ማለት ነው። ገብቷል? ማለት የማልፈልገው ትርክት ግን ስፔሴ ላይ አይስተናገድም በስመ ፍሪደም ኦፍ ስፒች ስም ማለት ነው። ገብቷል? ያን አሁን እዚህ ውስጥ 40 ምናምን ሰው አለ። ያንን ዴሞንስትሬሽን መተህ የሸዋ ህዝብ ተቃወመ ስትለኝ እንቅ ነው ማድረግ ሰው እንቅ። ምክንያቱም ያን ትርክት ስለማልፈልገው ሀሰት ስለሆነ ማለት ሀሰት ምንም የማያውቁ ተማሪዎችን የሀብታሙ አያሌውና የእስክንድር ነጋ መፈክር አስይዘው አሰለፏቸውና ኧረ እባክህ ቀልደኛ ሁላ ጀስቲስ አሁን እኔ ስለመፈክሩ አርም እያወራ ያለሁት ጀስቲስ በጣም ይቅርታ አደገኛ ነገር ተናግሯልና 3 ሰዓት ሙሉ ጠብቀን 3 አመት ሙሉ የተወያየንበት ቤት ላይ የኮሎኔል ማቤ ደጋፊ ከውስጥ ሆና በጣም እኮ እንኳን ዳማከሴ እኔ ነኝ። በቃ አለቀ እንዴ። ሁለታችንም እንደምንፈልገው አማራ እንዳሸነፍ ነው። አም ሹር አንተም እንደዛ የምትፈልገው ትርክትን ግን ነው ትክክል አይደለም። እኔ አልፈልገውም። ፕላትፎርም ላይ ቅድም ካሌክስ ጋር ለምንድን ነው የተጣላ ነው? እዚህ የምንመጣው ሁላችንም እኮ የሆነ ፖለቲካል ናሬሽኑን ለማስተካከል ትክክል በመሰለ መልኩ ማለት ነው። አንተ ያስከው ግን መስመር ትክክል አይደለም። ሰው ትክክል አይደለም። ሮንግ ነው እንዴ።
የጀነራሉ ምናምን ጠባቂ ምናምን እንደዚህ ያልክ ስትተረተርማ ዝም አልልክም እንደ የተደረገው እኮ መግለጫ እንኳን ሆነ በቃ አለቀ እንኳን ተደረገ I know they're fighting አንቺ እኮ ጦርነቱን ደግፈዋለሁ ያልሽ እኮ ነው I know my goodness እኔ ሊስነር ላይ ላስቀምጥ ነው ሊስነር ላይ አለቀ እዴ we know they're not በቃ ምላጭ ምናምን እየተሳሳቡ ነው እሱን ቃቃ እኮ እዚህ ውስጥ እየተጫወተ ያለ የለም እናውቃለን አለቀ ባይሆን እንመርጥ ነበር እዚህ ተደረሰ which is expected በእኔ እይታ የትግሉ ወኪል ሆኖ መውጣት ያለበት አካል አለ ማለት ነው because ይሄ እያወራን ያለ ነው ስለ አማራ እጣ ፋንታ ለሚቀጥሉት 100 ዓመታት ያ ነው አትስቴክ ያለው የሆነ አካል የትግሉ ወኪል ሆኖ መውጣት አለበት እንዴ እየተሟዘዝክ አይቻልም የአማራ ንጹሃን እያለቁ የአማራ መሬት ንብረት እየወደመ እሽሩ መንባባል የማይችሉበት ደረጃ ላይ ደርሰዋል ሶል በቃ አለቀ ስለዚህ ከዛ በተረፈ ግን ገሊጋንዲ ምናምን እሱን ተው አለቀ we know what's happening እሱን አትንገረን እኔ ኦኬ ጀስቲስ ስለዚህ አንድ ኃይል አሸናፊ መሆኑ መውጣት ስላለበት ጦርነቱ ይቀጥል አንተ ሶል አታውራ ቀጥል ጦርነቱ ቆይ በእናትህ እዚህ ጋር እኔ 3 ሰዓት ሙሉ ጠብቄ ሌላ ሰው ኢንተራፕት አላደረክ ሰውዬው ዋሽታ ቆይ አንዴ ጦርነቱን አንዴ እስቲ አስተያንዴ ዋሽውን ውሸት መጀመሪያ ዋጣው የሻቢያ ቡችላ የቲፔሌ ቡችላ የብልጽግና እሺ አሁን በቃ ኤክስትሪምሊ ኢሞሽናል ይሆን ካለው እኮ አንተ ነህ በነገራችን ላይ ማለት ነው ከተሆነ ጀምሮ ሮጠ ሻቢያ ምናምን ውስጥ ነው የምትደበቀው እኔ አውራ አስጨርሳለሁ ግን የማይዋጥልኝ ኢንተራክት ከሆነ I'm sorry I have to stop you ይኸውልሽ እኔ ከአሁን ሰው አትሊስት ሀሳቡን በግልጽ እንዲያስቀምጥም እኮ እድል ልሰጡ አልቻላችሁም ምንም ማለቴ እኔ ከዚህ በፊትም ተናግሬያለሁ ይሄ ትግል ረጅም ትግል ነው ታውቂያለሽ እናንተ እንደምትሉ አሁን አንቺ እንደምትዩ አንድ ኃይል አሸናፊ እንዲወጣ ኢትስ ኦኬ የነገር ኤክስፔክት ያደረገ ነበር ጦርነቱ ይቀጥል በሳሙኤል ባለድልና በደረጃ በላይ it's not okay ግን we have no option okay we have no option let it go okay ኢንጂነር ደሳለኝና መከታው ሳሙኤል ባለድልና ደረጃ በላይ ዘመንና ማን ነው ማስረሰጥ እየተዋጉ 50 ዓመት ቢሰጣቸው አማራን ኦሮሞ ብሔርተኛን አሸነፉም ይሄንን ያዙት ጻፉት አምተልኙ አማራ አንድ ሳይሆን ችግሩ ሳይፈታ ልዩነቱ ሳይፈታ እርስ በርስ የተዋጋ ዘመቻ ምናምን እያልክ እርስ በርስ ላይ የተዘማመጥ በተአምር አታሸንፍ በተአምር 100 ዓመት ቢጨመርልህ ይሄንን ያዙ ጀስቲስ አሁን አንቺ በመትዩ መንገድ አይሳካ አንቺ ይሳካ ይችላል ምትዩ አንዱ ምንድነው ሚለን ማስረሻና እንትን እንዴት ነው አንድ የሚያወራራቸው ዘመነ ካሴ አንድ ሰው ማወጣት ጀመረ እንዴ ምንድነው የምታወራው ማለት ይሄን ሁሉ ነገር አውራ በዚህ ናሬሽን ላይ ነው አንዴ በነገራችን ላይ ጀስቲስ ስለ ጊዜው ስናወራ መቼለት አንድ ቪዲዮ ያየው ነበር ዮናስ ቡሩ የሚባለው ዶክተር ዮናስ ቡሩና መሳይ መኮንን ይጨቃጨቃሉ አንከር ሚዲያ ላይ እና ምንድነው የሚለው መሳይ አይ ዶንት ኖ ቪዲዮን ካየሽ በጣም የሚያስቀው እለጥፍላችኋለሁ ምን ይለዋል ፋኖ አንድ ላይ ሆኖ ምናምን ካላደረገ ምናምን ነገር ላይክ መቼም አንድ ላይ መጣም ይላል ዮናስ ቡሩ አይ መሳይ መኮንን እስከዛሬ ፋኖን በኢንተርቪው ሲያጣድፍ የነበረው ቲመርጀንሲ ምን ነው መሳይ መኮንን የሚለው ፋኖ እኮ በሁለት ዓመት እኮ ጥሩ 21 ወር ነው ምናምን ጥሩ አርጓል እስካሁን እኮ ሻቢያና ቲፒኤልኤፍ እኮ 17 እና 30 ዓመት ነው የፈጀባቸው ይላል ምን ቢለው ጥሩ ነው እኔ ለጥፍላችኋል እንደዚህ ያልኩት ነው ያለው ምን ቢለው ጥሩ ነው ዮናስ ቡሩ እንደ ሻቢያና እንደ ቲፒኤልኤፍ 17 ዓመት 30 ዓመት ከፈጀባማ ኢትዮጵያ ትፈርሳለች አያችሁት አማራ ቶሎ ማሸነፍ ያለበት ኢትዮጵያ እንድን ነው there are people exploit ለማድረግ አማራን በአማራ ደም የሆነ ነገር አቺቭ ማድረግ ይፈልጋል እና የሚገርመኝ ይሄንን አቋም ሁሌ የሚለው አንከር ሚዲያ ነው አይደል ሁሌ መቼ ነው ከተማ የምትቆጣጠሩት መቼ ነው ከክልሉ የሚወጣ የሚለው እሱ ራሱ ገረመው ይሄን አይነት አንድ ነው ያለው አሁን ምን እንላለን አይ ነው እሱ መሳይ እኮ ደብቆ አቅሜና አቋሙ ነው ፋኖን የሚደግፈው ኢትዮጵያ ላይ እንድትድንለት ነው እሱ ራሱ ምን ቢለው ጥሩ ነው እሱ ራሱ ትግሉ እኮ 6 ዓመት ሊፈጅ ይችላል አለው I'm telling you እኔ ቪዲዮን ለጥፍላችኋለሁ if I'm lying you caught me on that justice but I was saying this every one of you will say this after 10 years I'm telling you አሁን ነው የምነግርሽ ምክንያቱም ችግር you have to look into yourself build እስከዛሬ የሌለ ነገር ቢልድ ያደረግን 2 ዓመት ቢልድ ያደረግነው ነገር
ይቀጣቀጡ ይለጣለጡ ምናምን እያልኩኝ አልቀጥልም። እኔ እያረጉት ነው። I oppose that. no እሱ እንደዛ አይደለም ያልነው እኮ ባይሆን ጥሩ ነበረ ግን ምን ኢሞሽን ስለ ቢስማሙኛ ጠላን እንደ ባይዘው ያ ግን ፋኖች እርስ በርስ እየተዋጉ 4 ኪሎ መቼም አይገቡም። እሱን ያዥልኝ። እሱ አንተ አመለካከት ነው የኔ አመለካከት። በቃ ሌላስ አለቀ ጨረስክ ሐሳብን? አንድ ሐሳብ አለኝ። ጠቅለለው ኦኬ አንድ ሐሳብ አለኝ። አንድ በጣም አይ ቲንክ 2-3 ሰዓት በፊት 4 ሰዓት በፊት የተነሳ ጉዳይ ነው። አይ ቲንክ መሳይ መኮንን ኢንቮልቭ ያደርጋል። አንቺ የሰጠሽው ኮሜንት ነው። ምን አልሽን? ሁሉም ኖሞር ነበረ። አይ ሚን ብሶም ኖሞር ነበረ። ቀስ ያለው የተንጠባጠበ የመጣው የአብይ ለአማራ ህዝብ ያለውን ጥላቻ፣ ክፋት አማራ ህዝብ መቼም 100 ዓመት አንገቱን ደፍቶ እንዲኖር ቢፈልገው እና ሄጄ አብይ አናግሮኝ ከዛ በኋላ ሻክዶ እንኩኝ ያለውን ሼር አረክሹ አንቺ ያንን ሐሳብ ማለት ያንን ገዛሹ እና አንድ ቀደመታችን ምን አለች እንዴ መሳይ መኮንን ይሄን እየሰማ አንድ ሰው መጀመሪያ ወዲያው አድቫይስ ማድረግ ነበረበት አይደል? ለአማራ ህዝብ መቆም ነበር ወዲያው ነው። ይሄ በጣም አማራ አንገቱን ደፍቶ ኢትዮጵያ አይቀጥልም ኢትዮጵያን ይወዳለው የሚል ሰው ራሱ አንድ አላረገም። ኦፖርቹኒቲ ስለነበር እኛም አላረግ ራስ ይኸውልህ ሰው ላይ ስትጠቆም 3 ጣት ወደ ራስህ ማለት ኖ ሞርስ አልነበር ኖ ሞርስ ነበር ካረል እሺ መተከል ላይ ሰው አይገደልም ነበር ወለጋ ላይ ሰው አይገደልም ነበር እኛ ኖ ሞርስ ያለ ከገቨርንመንት ጋር ሆነ እስኪ ንገረኝና ከደሙ ንጹህ ነው ይባላል። እኔ ይኸውልህ ጀስቲስ የኖሞርን አቀመ ቆይ አንዴ ጀስቲስ ይኸውልህ ስለ ራሴ እንኳን ላውራ እንዴ የሚያውቁኝ ሰዎች አሉኝ ክለቦች ላይ የኖሞራ መቃወሚያ ግልጽ ነው። ኖሞር ላይ የምደግፈው ፓርት አለ ማልደግፈው ፓርት አለ። በሰዓቱ ስንጨቃጨቅበት የነበረ ጉዳይ ምናልባት አይንና አንቺ ስለማንተዋወቅ ነው። ዌስተርኖቹ ቲፒኤልኤፍን ደግፈው የ9 ኡበር ድራይቨር ተሰብስበው ሽግግር መንግስት ምናምን አቋቁመው ተቃውመናል እሱን። በተመሳሳይ መልኩ ደግሞ የኦነግና ቲፒኤልኤፍ ብልጽግና ላይ የሚደረግን ደግሞ ፕሮቤሽን ማነው ይሄ ያ ፕሮብ ማድረጋቸውን ምርመራውን ምኑን ሳንክሽን ደግሞ ስንደግፍ ነው። አንደኛው ኦሬዲ በእነ ቴዎድሮስ ትርፌ የዛሬ በ2015 ላይ የነበረ እንትን ነበረ እንደ HR 66 እንደሚባሉ ሌላ እንትን ነበረ ምንድነው የሚባለው ፖሊሲ ምናምን የሚባለው ነገር ነበር። ሁለት ነው የነበረው የምታስቡ ከነበራችሁ ሶ አንዱን ነበር ስንቃወም የነበረውኛ አሰ ኖሞር ሆነን ማለት ነው። ኖሞር እኔ ተቃወምኩት ቲፒኤልኤፍ ጋር የሚደረገውን ድጋፍ ነው እንጂ በምንም ተአምር ብልጽግናን ወይ ደግሞ የበዛ በኩል የነበረውን ህዝባችን ሲጨፈጨፍ ኤኒዌይ ለሌሎች እየጠበቁ ነው። አይ ኖ ፖይንት ግን አንቺ ቶይስ ታረክሽ እንጂ ፖይንት ግን አንተ አሁን ቆይ እመጣለሁ። አንዴ ጀስቲስ ፕሊዝ አንዴ አውቃለሁ ሰው እንተዋወቃለን እኮ በቃ መሳይን አታክ ለማድረግ ፈልገና እኮ መሳይን አታከሩበት ምክንያት ይኑረው እኮ ነው። አሁን እኔ ቆይ አንዴ መሳይን አታክ ማድረግ የምፈልገው ለአማራ በሚጠቅም መልኩ ነው እንጂ በግለሰብ ደረጃ እሱን ስላዋረድኩት ዝቅ ስላደረግኩት እኔ ከፍ ማድረግበት አማራ ከፍ የሚሉት አይደል። ግን ምንድነው እየሆነ ያለው መሳይ መኮንን ሲጀመር ከአማራነት የተወለደ ሰው ነው ሲጀመር ሰውን ኦሮሞ ምናምን በጣም ቺካርድ ያው የምታውቁት ነገር ነው። እኔ እኮ ከጀዋር መሐመድ ኦሮሞ በላይ ነኝ ይላል ያለበት ጊዜ አለ። በጣም ደስ የሚለው እንትና በደንብ አድርጎ አፏጥጦ ጠይቆታል። ማነው ስሙ የሆነ አንድ ሞገዝ ዘውድ የሚባል አንድ አለ ታውቁታላችሁ። ገብታችሁ ኢንተርቪው በደንብ ተመልከቱት። ኤኒዌይ ምንድነው ፖይንቱ አንቺና እኔ ያኔ ብልጽግና አብይ ሲመጣ ለውጡን ብንደግፍም በዛ ደረጃ ተከራከሩለት እናንተ ተከራከሩለት። ካድሬነህ ለምንድን ነው ምልህ እንትን የምትለው? መጀመሪያ ራስን ገልጸህና ከዛ አስተያየት እንደማንኛው ማነሽ እህታችን አንዴ ቆይ ተረጋጊ። እቺን ብቻ ልጨርስና ተቀጥያለሽ ከፈለግሽ አንቺ ሶ ጀስቲሳችን እያሉት እንደም ስትቀባጠር ተሰማው ነበር። አልመች ብሎኝ ነው። አትቀባጠር፣ ኦሮሞ ነህ፣ የኦፒዲዮ ቅጥረኛ ነህ፣ አማራ ነኝ ብለህ አትምጣ ነው የኔ ችግር እንጂ የፈለግከውን አስተያየት ስጥ። አይዞን አለው የትም አይደለም እንደማመጣለን ችግር ነው። ኦልራይት ላንድ አድርገው ሐሳብን ላንድ አድርገው ሶ ፖይንት ምንድነው ጀስቲስ እኔም አንቺም ብዙዎቻችን ብልጽግናን አብይን ለውጡን ደግፈናል። መሳይም እንደዛው እኔና አንቺ ዛሬ የወጣንበት ማህበረሰብ የገባበትን አደጋ ተረድተን እኔም አንቺ ቤተሰቦቻችንን ህልውና እኔና አንቺ ራሳችን ለማዳን የታገሉ መሳይ መኮንን አሁንም ለዜጋ ነው የሚታገለው። እስቲል በአማራ ፖለቲካ ነው እንትኑ በቃ ቁም ሌሎች ይግባበት እጅ አውጣት ይግባበት አሁን አንከር ሚዲያ is sponsored by እኛ ገባን መሰል ይባል አያገባንም። ምን አገባን እኛ አማራ ከመቼ ምን የሆነው
አማርኛ ይናገራል ልክ እንዳንተ አንተ እንደምትለፈልፈው አፉን መዝጋት አንችልም የሰውን እንዴ ነው ነገሩ ምን አገባን ስለዚህ ጀስቲስ እኔ አፕሪሼት ማድረገው ሁሉም ለወጣበት ማህበረሰብ ይቁምና ይታገል ዜጋ ነኝ አንተም እኮ ሂድና ይኸውልህ ሚያርዱን አትረዱ በላቸው እኛ ጋር መጥተው ይኸውልህ አቀባጥር ሂዱና ዘመዶችን አትረዱ ህፃናት በልልን አለቀ ኢሞሽናሊ ቻርጅድ አትሁኑ ጀስቲስ ባክሽ ሶስት ሰዓት ጠብቄ ያገኘሁት እድል በዚህ ሁኔታ ማለቁ ያሳዝነኛል ኢትስ ኦኬ አይ ኖ ዊ ድሪፍትድ አፓርት ሶ ማች ጀስቲስ 3 ዓመት አለመቆርከም በቀን ገና ይቀጥላል ገና መሳይቶ ገና እንዴ ገና እኮ ተጀመረ እኮ አሁንም እኮ እኔ ጀስቲስ እኔ አሁንም ላንቺ እንደ ወንድም መከበር በጣም አከብራችኋለሁ ሻቢያ ነው በቃ ምን አከብራችኋለሁ አይደለም ከእናንተ ከትና ወንድሞቼ ጋር ከሌላ ብሔርተኛ ጋር አወራለሁ ግን አንውረድ ነው በጣም አንውረድ ከዚ ኤቭሪባዲ ጋር አካውንት መከር ካለበትም እንሄዳለን ፕሮቴክት ማድረግ ያለብን ነገር ፕሮቴክት ለማድረግ እና በነገራችን ላይ ኦኬ ቴንክ ዩ እንቀጣቀጥ ከተባለ ግን አም ዳውን ፎር ኢት እናንተ ጋር ሳይሆን ማለት ሌላውም እናንተን አከብራችኋለሁ ሌላው ግን ይፈልጋል አካል ካለ ያለ መረጃ እናወራም ያለ ማስረጃ እናወራም ከሁለት ጋር ተመሳጋ እንደፈለጋችሁ ነው እኛ አይመለ ማይ ጋሽ እናመሰግናለን ያው ሻሎም ከመጣች ተቃላታ ጉሮሮ ላይ ነው እኮ ኤኒዌይ እናመሰግናለን ለፖይንትህ ግን ምንድነው ኢትስ ኦኬ መስመር የሆነ ታላ ሄደ ልትለያይ ትችላለህ በመስመር ምንም ችግር የለውም እንግዲህ አይደል በትግል ሂደት እስከመጨረሻው ድረስ አብሮ ላይ ሆን ይችላል ሐሳብህ ምንድነው በአጠቃላይ ጠቅላላ ሲደረግ በፋኖች መካከል ያለውን መፋጠጥ አልደግፍም ነው ኢን ፕሪንሲፕል ዩ ራይት ማን ይደግፋል ለአማራ መልካም ነገር የሚያስብ መቼም ይሄንን በደስታ አያዩም አይመለከተውም for sure ማለት ነው ግን እንግዲህ የትግል ተፈጥሯዊ ሂደቶች ደግሞ አሉ ገብቷል የህይወት መስመር ምናምን የሚባሉ ነገሮች የምናወራው ደግሞ የ60 ሚሊዮን እጣ ፈንታ 60 ሚሊዮን ህዝብ እጣ ፈንታ ነው እያወራን ያለ ነው by the way the bigger picture እሱ ነው ገባህ እና ያው ትግሉን ወኪል ሆኖ የሚወጣው አካል የአማራን ጉዳይ ጥራት ክላሪቲ ባለው መልኩ የተሸከመ ነው መሆን መቻል ያለበት አንደኛ ማለት ነው ሁለተኛ ደግሞ እንዴ አብላጫው ታጋይ ያመነበት ነገር ቤዚክ ኮመን ሴንስ አብላጫው ታጋይ ላመነበት አካሄድ ራስን ማስገዛት ግዴታ ነው ባይዙ አላስገዙም ራሳቸውን ማይ ዌይ ኦር ዘ ሃይዌይ ነው በተደጋጋሚ ማለት ያልተገባው ጋር ያስከፈለን ቆይቷል አሁንም ያስከፈለን ነው ያው እዚህ ደረጃ ላይ ደርሰናል ማለት ነው ገብቷል ስለዚህ ፈልገነው የመጣ መፋጠጥ አይደለም ሂደታችሁን ከልሱ አሁንም ወደ ድሮዊንግ ቦርድ የመምጣት ፈቃደኝነት ካላችሁ እኔ ነገሮች ወርካውት ያደርጉ ይችላሉ ግን ፈቃደኛ ናቸው ወይ ነው they're not በልህ ምላጭ እያወጡ ነው ያሉት ሰዎች in the meantime የአማራ ጣፈንታ ደግሞ እንዲኮላሽ መፍቀድ የለብንም ቤተሰቦቻቸውን እኮ መቁጠር የታከታቸው ታጋዮች አሉ እዛ ውስጥ ባይዘው ማለት ነው ኦኬ ስለዚህ ትልቁ ስዕል የአማራ ህዝብ እጣ ፋንታ ነው እንግዲህ በዚህ ሂደት መከርከም ያለበት እየተከረከመ መስመር መያዝ ያለበት እየያዘ ትክክለኛውን ክላሪቲ ይዞ የሚጓዘው አካል የትግሉ ወኪል ሆኖ እንዲወጣ ፈልጋለሁኝ ቢቻል በጥሩ መልኩ ካልተቻለ ግን የሚገባው ዋጋ ተከፍሎ እንግዲህ unfortunately ማለት እና ይሄ አዚፍ በደስታ የምናየው ጉዳይ እንደሆነ አድርጋ አትሳለው ያንን ነገር ሂደቱን ዞር ብሎ እንዴት እዚህ ደረስን የሚለውን ነገር ማየት ያስፈልጋል ለማንኛውም ቀጣዩ ሰው ማን ነው ይቅርታ ሚዛኑ ነቃሽ አንዳችሁ ሂዱ ያ አይ ሚዛኑ አረ ነቃሽ በስማም አልሰማም ይቅር ይበል ጌታውላ መጀመሪያ ኖ ነቃሽ ሀፋናውር አውርቶ ያለማንም አቋርጦ አሁን ድጋሚ ይፈልጋል ምንም ማፈር የሚባል ነገር የለም እኮ በጣም እኮ የሚገርም ነው አንተ ምን አገባህ ኖ በጣም የሚገርም ነው አትሊስት ሼም ሊኖር ይገባል ግድንግድ እኮ ነው ሰውዬው ሶል እዚህ ውስጥ ምን አገባህ ማለት ነው ምን አገባህ ሁለቱ ወርካውት ያደርጉት እኔ ጥያቄ ነው የምጠይቀው just 2 minutes please እኔ ብዙ አላወራም የፈለጋችሁትን ያህል ማውራት ትችላላችሁ ግን ትንሽ ስለቆየው እኔ ነኝ በተራይ እኔ አፋድ ኮንክ በዛው እንድትመልስልኝ እኔ ጥያቄ ላቀርብ ኧረ እኔ መላሽም አይደለሁም ወንድሜ ብቻ የኔም ጥያቄ ኖሮኝ ነው የምወጣው ብዙ ሰዓት አልፈጅም ይኩን ነው ከይቅርታ ጋር ጀስቲሳችን ነበር ሰው እኔም ከዛ ልጀምር ዛሬ ከመጀመሪያ ትልቁን ነገር መናገር የምፈልገው እንደው የሚያዳምጥ ሰው ካለ ምናልባት
እኛ ሀቅ አለን ልብነን እንደምናስበው ሁሉ ሌሎች ሰዎች ሀቅ አላቸው ብሎ ትንሽ የቀዳዳ መስጠት አሪፍ ነገር ነው። ውጤቱም ደህና ይሆናል። ይህንን እዛው ተዋለሁ እንድትመልሱልኝ አልፈልግም። ግን ጥያቄዎች አሉኝ። ለባለፉት 10 ዓመታት አማራ የአማራን ህልውና ማን የጋረጠው? አንደኛ ጥያቄ። ሁለተኛ የአማራን ታሪካዊ ርስቶች በማን ተነጠቁ? ሁለተኛ አማራ ሰፋሪ ተብሎ በማን ነው የሚሳደደው? አራተኛ አማራ በጠላትነት እነማን ፈርጀው ለዘመናት ሲያሳድዱት ኖሩ? አምስተኛ አማራ ርስቴን ቀማኝ ብለው የሚታገሉት በዚህ ሰዓት እነማን ናቸው? የመጨረሻው ነገር ደግሞ እና አማራ በዚህ ሰዓት ማንን ነው የሚታገለው? ጥያቄ ለምን እንደመጣ የሚገባቸው ይመስለኛል። እነዚህን ከመለሳችሁ በተለያየ ሁኔታ ትልልቅ ሰዎች ስለሚወራው ከሌ እንደዚህ ያለ ከሌ እንደዚህ ያለ እሱን ማንሳቱ አግባብ ነው ብዬ ስለማናምን አላነሳው። ግን እኔ እናንተ እንድትመልሱልኝ የምፈልገው እነዚህን ቃላቶች ነው። የመጨረሻው ግን አንድ ሌላ የምጨምረው ነገር አለ። ስለ ኮሎኔል እንዳልሳሳት ስሙን ደመቀ የወልቃይቱ የተለያየ እንትን ነው ኦህዴድ ነው እንትን ነው ምናምን እንላለን። ወይ ምን ይደረግ ምን ያርግ በዚህ ሰዓት? አሁን እሱ የሆነ ነገር ቢያደርግ ምንድነው በዛ ቦታ ለሚፈጠረው? ምን እንዲደረግ ነው በዚህ ሰዓት የሰውየውን ስም እያነሳን በተለያየ ሁኔታ የተለያየ አክሽን እንዲያደርግ? we know that ኦህዴድ ወይንም ደግሞ አሁን ያለው ፒፒ የወልቃይትን ጉዳይ እየተቆጣጠረ ነው። እሱ ነው በበላይነት የሚመራው። ምናልባት በቦታው ላይ ደመቀ አለ እና ምን ያርግ ደመቀ? ምን እንዲያደርግ ነው አሁን ምንተቸው? በተለያየ ሁኔታ ላይ የተለያየ ነገር ብሏል። እሺ የሆነ አክሽን ወሰደ። do you think ፋኖ ወይንም የአማራ ኃይል በዚህ ሰዓት ላይ ያንን ቦታ አሁን ካለው የስታተስ ኮ በተሻለ መንገዱ መቆጣጠርና መያዝ ይቻላል? ካልተቻለ ለምንድን ነው ይህን ጥያቄ በዚህ ሰዓት ላይ አምጥተን ሜዳ ላይ የምንበትነው? do you think ይሄ ነገር ላለው ትግል ይጠቅማል? ሰለሞንን ግን የመጨረሻ ማድነቅ የምፈልገው ነገር አትሊስት እርስ በርስ አንባላ አትሊስት thank you ኦኬ እናመሰግናለን። እንግዲህ እሺ ታንክ ዩ ያ ብዙ ሰዓት መጠበቅ ለቃ በጣም አሰልቺ ነገር ነው። ኤኒዌይስ ግን ሀሳብ ደግሞ መስማት ስለሚያስፈልግ ታግሰን እንሰማለን። በተወሰኑ ፖይንቶች ሀሳብ ለመስጠት ያክል ማለት ነው። አንዳንድ ሰዎች ቅዱስ መጫወት የሚያምራቸው ሰዎች አሉ። ጦርነቱን ትደግፊዋለሽ ማለት ነው፣ መዋጋታቸውን ትደግፊዋለሽ ማለት ነው። እኔ እንደዛ አይነት ቅዱስ ጨዋታ ያስፈልጋል ብዬ አላምንም። what is the story and what is the reality የሚለውን ነገር ማየት ተገቢ ነው። በነገራችን ላይ ለመስማማት በሚደረግ ጥረት ራሱ በጦርነት ልትፈታው የምትችለው ችግር ብቻ አንዳንዴ ሊኖር ይችላል፣ በመዋጋት ብቻ። sometimes ቢሆን አልመኝም። ይሄ የምኞት የፍላጎት ጉዳይ አይደለም። እኔ ደስ የሚለኝ ወይ አንተ ደስ የሚል ተብሎ የሚባል ነገር አይደለም። አፋድ የሚባል ድርጅት አክቹአሊ አፋድ ሳይሆን እስክንድር የሚባል ሰው ወደ አማራ ትግል ከገባ ጊዜ ጀምሮ በአማራ ታጋዮች መካከል በአደረጃጀቶች መካከል ልዩነት እንዲፈጠር እየሆነ ነው። ፖለቲካሊ አይዲዮሎጂካሊ መስማማት የማይችሉ ኃይሎች እንዲፈጠሩ ሆኗል። ይሄ በንግግር ብቻ ነው መፈታት ያለበት ብዬ መፍትሄውን እንደዛ ማስቀመጥ አልችልም። ቢሆን ደስታዬ ማን ይጠላል? የአማራ ወንድማማቾች ተነጋግረው የአይዲዮሎጂ ልዩነታቸውን መፍታት ከቻሉ ኦፍ ኮርስ ማንም ሰው የሚፈልገው ነው። ግን ቅዱስ በመጫወት የሚመጣ ነገር አይደለም። አንዳንድ ችግሮች የግድ ታግለህ መጣጣል የሚጠይቁ ችግሮች አሉ። it's a pity ምንም ግን ልታደርገው አትችልም። it is what it is so ተነጋግረው እንዲፈቱ ብዙ የተደከመ ይመስለኛል። ኦኬ ግን ያቺ ድሮ ጀምረን ስንጮህ የነበራት ነገር ልዩነቶች ባይፈጠሩ ነው የሚሻል። በአደረጃጀት ደረጃ ከመጣ ውሻ በቀደደው ጅብ ይገባል እየተባለ እንደተጮኸው እስክንድር ገባበት፣ ብአዴን ተከትሎ ገባ፣ የአብይ ሰራዊት ተከትሎ ገባ። የአብይ እጅም አለበት አሁን መሬት ላይ ባለው ትግል ውስጥ ማለት ነው። የተለያዩ
ኃይሎች ሰው እነኛ ኃይሎች አሁን በሰላም ተነጋግረው ወደ አንድነት መምጣት የሚችሉበት እድል አለ ካለ ማን ይጠላል ኦብቪየስ የሆነ ነገር ነው ይሄ ምንም የመደገፍ የመቃወም ጉዳይ አይደለም ግን ደግሞ መስማማት በማይችሉበት እየተገፋፉ ዝም ብሎ ብቻ በወሬ የአማራ ስቃይ መቀጠል አለበት ብዬ አላምንም ሳሙኤል አንዱ መሸነፍ መቻል አለበት ባይሸነፍስ በንግግር መማትፈታው ከሆነስ እንዴ አንዳንዴ እኮ ሰው እኮ ምርጫ እኮ የሚያጣባቸው ሁኔታዎች ይፈጠራሉ አይ እኔ ድራማው ነው ደስ የሚለኝ ከሆነ ሐሳብህ ሊሆን ይችላል በቃ ድራማው እንትና እንደዚህ ሊስማማ ወሰነ እንትና እንደዚህ ያደረገ ነው ምናምን ትግል እኮ 50 ዓመት ይፈጃል 60 ዓመት ይፈጃል ያሉ ወሬ ከሆነ የሚያስፈልገው ያ ደስ ሊል ይችላል በአማራ ህዝብ ስቃይ እኔ መፍትሄ ነው የምፈልገው ታግለው ተጣጥለውም ሊሆን ይችላል ኦኬ አንዱ አሸናፊ ሆኖ ወጥቶ የአማራ ትግል ቀጥ ያለ መስመር ውስጥ እንዲቆም ነው የምፈልገው ተነጋግረው መፍታት ካልቻሉ ማለት ነው በቃ ይሄን እኔ ሪያሊቲ ብዬ ነው የምወስደው የፍላጎት ጉዳይ አይደለም እኔን ስለሚያስደስተኝ ስለማያስደስተኝ ጉዳይ አይደለም በቃ መሬት ላይ ያለው ሪያሊቲ ነው የሚወስነው ስም መጥራትም አያስፈልግም አያስደስተኝም ያሳዝነኛል ሁሉ እንደዛ በመሆን that's why ድሮ ጀምረን እስክንድር የሚባል ሰው ይዞት የገባው ሐሳብ ብዙ ዋጋ ያስከፈለን ይቀጥላል ነው አንዱ ፖይንት ማለት ነው እንጂ ይሄ የመደገፍ ያለመደገፍ የመደሰት ያለመደሰት ጉዳይ አይደለም ያንን በዛ ፖይንት ቢታይ ቢያስባለሁ ከዛ ውጭ ግን እንደው አንዳንድ ጊዜ ግን አንዳንድ ሰዎች ታሪካዊ የሆነ ንግግር የሚያደርጉ ሰዎች አሉ ኦኬ ሾርት ሜሞሪ ያለው ሰው ያለ ይመስለኛል ሪሊ የምሬ ነው ግን አሁን የምናገረው ችግሩን ማን ነው ያባባሰው የመጣ ብላችሁ ራሳችሁን ጠይቁ አሁን የአፋድ ሰዎች የምትለፈልፉት ማለት ነው አፋድ እኮ ነው ማኒፌስቶ ይዤ መጣው የሚለን ከዛ በኔ ጥላ ስር ግቡ ኦኬ ወይ በኔ ጥላ ስር ግቡ ወይም ደግሞ ሌላ ድርጅት ፈጥራችሁ 2-3 ድርጅት ሆኖ በአማራ ትግል ውስጥ መታገል ይችላል የሚለው አፋድ ነው አይደል እንዴ አሚን ያየ ነው ስለመጣን ባይናችን ላይ እኮ ያደገ የመጣ ድርጅት ነው ኦኬ ሶ ይሄ ድርጅት ነው ችግሩን እየፈጠረ ያለው መጀመሪያውኑ ነገር ከማኒፌስቶም ከምኑም በፊት መቅደም ያለበት ተነጋግረው ልዩነታቸውን መፍታት ነው ከዛ ይሄ ነገር ወደ ጦርነት ሊያድግ እንደሚችል እኮ ድሮም እየተናገረን ነው አራታው መገዳደል ሊጀመር ይችላል አራታው ይሄ እኮ እያልን ነው የመጣ ነው ነገር ነው ምንም አዋቂ መሆን የሚጠይቅ ነገር አይደለም ኦኬ አሁን ሶል እንደሚለውም ጻፊልና ያዥልኝ ምናምን እየተዋጉ ከሆነ ምንም መጻፍ ምንም አያስፈልገውም ዴፊኒትሊ ይሄ እርስ በርስ መገፋፋቱ ዋጋ ያስከፍለናል ምንም ጠንቋይ መቀለብ አያስፈልግም ይሄን ለማወቅ ኦኬ ግን ምን ሌላው አማራጩ ምንድነው ነው እሺ ምን ይሁን ብለን ነው መፍትሄ ያመጣ ነው አሁን ካወራኋቸው ነገሮች ውጪ በእኛ አቅም ልናደርግ የምንችለው እንደው እንዲህ ቢሆን ብለ ሐሳብ ከመስጠት ውጪ ሌላ ምንም ልታደርግ አትችልምና ወደነው ፈቅደን የገባ ነው ወይም ደግሞ በሚሆነው ነገር የምንደሰት ተደርጎ መወሰድ ያለበት አይመስለኝም እኔ ግን ነው ይሄ ነገር ወደዚህ ግሮ እንደሚያደርግ ዲቨሎፕ እንደሚያደርግ ግን የሚታወቅ ነገር ነበር ብዙ ነገሮች ተደራረቡና አሁን ለእንትን አስቸጋሪ የሆነ እየመጣ ነው ሐሳቡንም ለማራመድ ማለት ነው እኔ አንደኛ ስለ አብሮ መስራት ስለ አሊያንስ የሚሰጡት አስተሳሰቦች ልክ አይደሉም በቃ እኔ ልክ ናቸው ብያለሁ እኔ እንደውም በእርግጠኝነት እኔ የራሴ ፍላጎት ብጠይቅ አሁን አማራ እየፈጠረ ያለው አደረጃጀት ህወሓት ከሚባለው ኃይልም ጋር መደራደር የሚችልበት አቅም አለው ብያምናለሁ ይሄ ተጠያቂነትን መተው መርሳት አይደለም የፍትህን ጉዳይ መተው መርሳት ነው ብዬ አላስብም ስለ አቅም ነው ያወራሁት ስለ ፖቴንሻል በቃ የአማራ አደረጃጀት አሁን ድሮስ ሻቢያና ህወሓት እንደጋለቡት አይነት ሊሆን አይችልም አይደለም ስለዚህ ይሄ ጠንካራ የሆነ አደረጃጀት በሚመጣ ጊዜ የተደረገበትን ማስመለሱ
እንዳለ ይሆንና ኦኬ ግን ደግሞ ከሌሎች ኃይሎች ጋር መደራደርና ጥቅሙን ማስጠበቅ የሚችል ኃይል ይፈጠራል። ኖ ሪስትሪክሽን አትኦል። አይ እነሱ እኮ እንደዚህ ናቸው ምናምን ድሮ እኮ እንደዚህ በድለውናል ምናምን የሚባል ነገር የለም። እነሱ እኮ ስቲል ወልቃይትን ይፈልጋሉ። አዎ ይፈልጋሉ፣ ግን አልሰጣቸውም። የማልሰጣቸው የተደራጀ ኃይል ስላለኝ ነው። ኦኬ ከዛ እንዴት ሶልቭ ታደርጓታላችሁ? ኦኬ እንደራደራለን። ጥጉን እንዲይዝ አደርገዋለሁ። አቅም አለኝ። የሚሊታሪም ኦኬ በሐሳብም በደንብ የደረጃ አቅም ያለው ትውልድ ፈጥር ያለው ጥቅሙን አሳልፎ አይሰጥም። ያ ነው እኔ ምኞት መሆን ካለበት እንጂ የሰቀቀን ፖለቲካ ትናንትና እኮ ህወሓት እንደዚህ አድርጋ ያንን ኃይሏን አሰልፋ መጣ እንደዚህ አድርጋናለች ምናምን እና ዛሬም እንደዛ ብታደርገንስ? ከዚህ ሰቀቀን መውጣትማ ካልቻልን ምኑን አዲስ ትውልድና አዲስ ተስፋ ምኑን አዲስ አደረጃጀት ሆነ? ዛሬም ትናንት እያሳደዱ የሚገሉንን ሰዎች እየፈራን የምንኖር ከሆነ ምንድነው እየተደረገ ያለው ትግል? ከዛ ሰቆቃ ለመውጣት እኮ ነው። መገዳደር የሚችል መግደል የሚችል ማንበርከክ የሚችል ርስቱን ማስጠበቅ የሚችል ኃይል ለመፍጠር እኮ ነው እየተሰራ ያለው። አይ ገናነን ከሆነ ኦኬ በሱ ጉዳይ ልንነጋገር እንችላለን። በሚሊተሪም እኮ ይበልጡናል ባላቸው መሳሪያ። የካበተ የጦርነት ምንድነው ጦርነት ሰርጋችን ነው ይላሉ አይደል ይባላል። እነሱ እኮ ጦርነት ሰርጋቸው ነው። ከመጡ እኮ በቃ የሚያድነን የለም። የሰቀቀን ፖለቲካ አለዋለሁ ይሄ ነኝ ኦኬ መመከት የሚችል ሆነ ያለባቸው እንጂ ሁልጊዜ በሰቀቀን ድሮ እኮ እነሱ እንደዚህ አድርገውን ነበር እየተባለ የሚሄደው ነገር ላይ እሱም አግባብም አይመስለኝም። ዝም ብሎ ጉንጭ አልፋ ወሬ ነው የሚሆነው። እዛ ደረጃም ላይ ካልደረስን ምንም አልተደራጀንም። ምንም አሁንም ያ ሰቀቀን ከሆነ የሚመራን ምንም አልተደራጀንም ማለት ነው። ምንም ብቃቱም የለንም ማለት ነው። ይሄ ማይቲ ፓወር የሚባለው አማራ የማይንበረከከው ዝም ብላችሁ ነው ማለት ነው። ምላሳችሁ ላይ ነው ያለ እንደዚህ አይነቱ ነገር። እኔ ግን ከልቤ አምናለሁ። አሁን ያለው አደረጃጀት እንደዚህ ዝም ብሎ የሚጋለብ አደረጃጀት እንደ ብአዴን ማለት ነው። ስትፈልግ ህወሓት ጫንቃው ላይ ወጣ እንደፈለጋት ትጋልበዋለች፣ እስከሚያልበው ታሯሩጠዋለች። እንደገና ደግሞ ኦፒዲዮ መጣ፣ እሱም እንደፈለገው ይጋልበዋል። ኦኬ በቃ መልኩን እየቀያየረ የሚጋለብ አህያ የህዳር አህያ ነው ምናምን ይባላል። አዝመራው ያዘመረለት ሁሉ በየመንገዱ የሚጭነው አህያ። የአማራ የለም። ኦኬ ያንንም ለመፍጠር ነው ይሄ ሁሉ ትግል እየተደረገ ያለው፣ ከዛ ሰቀቀን ለመውጣት ማለት ነው። ስለዚህ አንዳንዴ መሬት ላይ ያሉት ወንድሞቻችን መሪዎቻችን እንደነ ጀነራል ተፈራ ማሞ የሚናገሩትን ነገር ማቅለል አያስፈልግም። ኦኬ በደንብ ካልኩሌት አድርገውት ነው የሚናገሩት ብዬ አምናለሁ እኔ። ኦኬ ከማንም ጋር መደራደርና ጥቅማችን ማስጠበቅ የምንችልበት ደረጃ ላይ ደርሰናል። መንግስት ለ3 ወር 4 ወር አይፈጅብኝም ያለው ጦርነት በድሮን ታግዞም ይሄው አመት ከምናምን አልፎታል። ኦኬ ይሄ እኮ ትልቅ ኃይል እየተፈጠረ ስለሆነ ነው። በስነ ልቦናውም በሚሊተሪ ኃይሉም በራሱ ልጆች የተገነባ ማለት ነው። አንድ ሆኖ መምጣት ትንሽ ይቀረዋል እንጂ በጎጃምም ያለው በጎንደርም ያለው በሸዋም በወሎም ያለው ኃይል እኮ በራሱ በአማራ ልጆች የሚመራ ኃይል ነው እየተፈጠረ ያለው። ኦኬ የአማራ የህልውና አደጋ አሳስቦት መሰደዱ መገደሉ አሳስቦት ይወጣ አማራ ይሄ አማራ ነው ከዚህ በኋላ ለህወሓት የሚጋለበው ወይ የሚጋለባል ብላችሁ የምትፈሩት ወይ ለሻዕቢያ ይገረዳል ብላችሁ ዝም ብላችሁ ስትባንኑ የምታድሩት ነው ወይ ዝም ብሎ የማይረባ ፖለቲካ በአማራ ትግል ውስጥ ለማስገባት የሚደረግ ነገር ነው? አሚን እኔ ይሄ ተገቢም አይመስለኝም። ትግልንም ወደ ኋላ የመጎተት ስራ ነው። በወንድሞቻችን መካከል የሚደረገውንም ነገር እኔ እንደ ድራማ አይደለም የማየው። ድራማም አይደለም፣ ያሳዝነኛል። ፊልም አይደለም።
ግን ደግሞ ኢትስ ዋት ኢት ኢዝ። አንዳንድ ነገሮች በእንደዚህ አይነት መንገድ ብቻ መፍትሄ የሚያገኙ ሁኔታዎች ይፈጠራሉ እና እኔ እንደዛ ነው የምረዳው። ጀስቲስ በጣም ረዥም ሰዓት ነው የቆየሽው አብሬያችሁ። በጣም እኔ ቆይቻለሁ፣ ብዙ ሀሳቦች ሰምቻለሁ፣ ብዙ ናፍቆኝ ነበር እንደዚህ አይነት ውይይት። በጣም 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 ነው የማመሰግነው ጀስቲስ። ታንክ ዩ ሶ ማች። ቴንክ ዩ ነቃሻ። በጣም ረዘመ ውይይቱ። ቆንጆ ነው ግን ረዝሟል እና በይኩን ነው እናጠቃላለን ሀሳብ እንድትሰንና። እሺ ታንክ ዩ ጀስቲስ። ሰላም ብያለሁ ሁላችሁንም። እኔ አጠር ያለ ነገር ነው የምናገረው፣ ምክንያቱም ከታች ያለው ሶል በጣም ሚስ ኢንፎርም ስላደረገ። አንደኛ ዛሬ የተደረገው ሰልፍ ጀነራል ተፈራን የሚያወግዝ ወይ ደግሞ መረጃ ቲቪን የሚያወግዝ ሳይሆን ተገደው የወጡ ህዝቦች ናቸው። ይሄ በጣም አሳሳቢ ነገር ስለሆነ ምናልባትም የፋኖን ኢሜጅ ህዝቡ ለፋኖ ያለው አመለካከት እየተቀየረ እንዲሆን የሚያደርግ ነው እና ይሄ እንደውም ድምፅ መሆን ያስፈልጋል። እንዲህ አይነት ነገሮች ተገደው ሰላማዊ ሰልፍ ህፃናት መረጃ ቲቪ ምን ይሁን ማን ይሁን የማያውቁ ህፃናትን መፈክር አስይዞ ማስወጣት ህፃናትን ለፕሮፓጋንዳ መጠቀሚያ በጣም አደገኛ ነገር ነው። እስክንድር ነጋ እንግዲህ የሚመራው እንትን በዚህ ሌቭል ወርዶ ህዝብን ከህዝብ የሚያጋጭ መሪዎችን የሚያወግዝ ማጆሪቲውን ፋኖ የሚያወግዝ ነገር ከማን ጋር እየሰራ እንደሆነ የሚያሳይ ነገር ስለሆነ ያደገኛ ነገር ነው። ይሄ ተገደው የወጡ ልጆች ናቸው፣ ወጣቶች ናቸው። ፊታቸውን ደብቀው እንዴት እንደወጡ ስለምናውቅ ይሄ ነውር ነው። እንደዚህ አይነት ነገር እዚህ ራሱ የምትናገሩ ሰዎች በጣም ልታፍሩ ነው የሚገባችሁ። ሌላኛው በጣም በሬ ወለደ ወሬ ጀነራል ተፈራ ጠባቂዎቹ ምናምን እንዲህ አይነት ቅዠት፣ ቅሌት በጣም ነውር ነው። እንደዚህ አይነት አታውሩ። መረጃ በሌላችሁ ነገር አታውራ። እዚህ መተህ ጀነራሉ በጥሩ ሁኔታ ላይ ሴፍ የሆነ ቦታ ነው ያለው። ከዚህ ቀደም ከዛሬ 6-7 ወር በፊት ኃይለኛ የድሮን ጥቃት ነበረ። በዛ ጥቃት አንድ ጠባቂውና ሌላም የአማራ ፋኖ በሸዋ የሎጂስቲክ ኃላፊ የነበረው አንድ አርበኛ ተገድለዋል። ከዛ ውጪ አሁን ባለው የአማራ ፋኖ በሸዋ አቅምና ሁኔታ ቀና ብሎ ማየት ከባድ ነው። ቦታው ኢቭን ጀነራሉ እንትን ይልበትና አሁን ያለበት ጦርነት የተደረገበት አካባቢ ባሌና ቦሌ ነው እና እንዲህ አይነት ቅሌት እንትን ማለት ጥሩ አይደለም። ማንነታችሁን እንትን ይላልና ሌላው የእስክንድር ቡድን ኦልሬዲ እየፈረሰ በሸዋ ያለው ይሄ ሸዋ ጠቅላይ ግዛት የሚባለው እየፈረሰ ያለ ኃይል ነው። ጠንካራ የሚባለው 77 ብርጌድ 77 ክፍለ ጦር ነበር፣ እሱ ኦልሬዲ ወጥቷል። ሌላኛው ምኒልክ ክፍለ ጦር ነበር፣ እሱም ወጥቷል። አጼ ዳዊት ሚሉትስ አጼ ዳዊት ክፍለ ጦርም ግማሹ ወጥቷል፣ ግማሹ እሱም አሁን የተፈረካከሰ ነገር ነው ያለው። እስቴ ጉማ የሚባለው ወጥቷል። አሁን ራምቦ የሚባለው ብቻ ነው የቀረው። በቃ ከዛ ውጭ ያሉት ቀስተን ህዝብ የሚባለው ከባለፈው ጦርነት ከፍቶባቸው ነበረ ምናምን፣ እነሱም ወጥተዋል። ግማሾቹን አፍኗቸዋል ምናምን ፈራርሰዋል። ደራ ሸዋ እነ ሽመልስ የሚመሩት እሱ ወጥቶ በግልጽ ከአማራ ፋኖ በሸዋ ጋር ተቀላቅሎ እየሰራ ነው። ይኩኖ አምላክ ክፍለ ጦርም በግልጽ ህዝቡን ይቅርታ ጠይቆ እንግዲህ እኔ ራሱ የማውቀው ፋኖ ኢሳያስ የሚባለው ከነመከታው በፊት የሚታወቅ ነው በሸዋ ህዝብ። ይቅርታ ጠይቋል ህዝቡን። ከዚህ ቀደም ለሰራ ነው የሸዋን ህዝብ አንገት አስደፍተናል፣ ይቅርታ ተንበርክከው ይቅርታ ጠይቀው ከህዝባቸው ጋር ታርቀው እንትን ብለዋል። እና ይውላችሁ አሁን አንድ ነገር መታወቅ ያለበት ይሄ መከታውና አካባቢ ያለው አጠቃላይ አደረጃጀቱ ያለበት የትምህርት ዝግጅታቸው ምናቸውም ፖለቲካውን አያውቁትም። ከኋላ ደግሞ ድራይቭ የሚያደርጋቸው ፎርስ አለ። ይሄ ፎርስ አሁን እንግዲህ ግልጽ እየወጣልን ስለመጣ መነጋገር ሊያስፈልገን ይችላል። ለዚህ ይሄ ፎርስ ድራይቭ የሚያደርጋቸው ፎርስ ጠላቴ ብሎ የሚያስበው ህወሓትን ብቻ ነው። አሁን በግልጽ እየመጡ ስለመጡ እኛም በግልጽ ፌስ ማድረግ ሊጠበቅብን ነው። ጠላታችን ህወሓት ብቻ ነው ብሎ የሚያስብ አዚፍ ከታች ያለውን የብልጽግናን ኃይል እንደ አጋር የሚቆጥር ኃይል ተፈጥሯል። ይሄ እንግዲህ እየሆነ ያለው ነገር ይሄ ነው። እኛ ደግሞ ትሬታችን ሪል ትሬት ከየት በኩል እየመጣ
አማራን ከመጀመሪያው ጀምሮ በታሪክ አማራ በተዳከመ ቁጥር ርስቶቹን እየቀማ ማንነቱን እያጠፋ ወደ ሰሜን እየተስፋፋ የመጣውን ኃይል እናውቀዋለን በታሪክ። ጀነራል አሳምነው ጽጌ ቁጭ አድርጎ እኛ ከ500 ዓመት በፊት የነበረው ታሪክ ተደግመዋል ሊመጣ በቃ that's what happening now እኮ እጅግ ባርባሪክ የሆነ ሳቬጅ የሆነ በጣም ምንም አይነት ይሄ ሰብአዊነት የማይሰማው እምነት ምናምን ብዙም እንትን የሌለው ህፃናትን የሚገል እርጉዝ ሴቶችን እንዲህ አይነት ሳይኮሎጂካል ሜካፕ ያለው ኃይል ይታወቃል። አሁን ከዚህ ኃይል ጋር ነው በድሮን ትምህርት ቤቶችን ሐኪም ቤት እያወደመ ያለ ዋር እንዋር with this evil ከሆነ ኃይል ጋር ነው እየተዋጋ ነው። በጣም ሰይጣናዊ ከሆነ ኃይል ጋር ማለት ነው። እንዴ ከሰሜኖቹ ጋር እኮ ጦርነት አድርገናል፣ ግን ላይክ ትክክለኛ ፕሮፐር ዋር ነው የምናደርገው ከሰሜኖቹ ጋር ስንዋጋ። ይሄኛው ግን እንደዛ አይደለም፣ ይለያል፣ መልኩም ባህሪውም ይለያል። በጣም እኛ መነኩሴ እንደጻፉት ነው እና ከዚህ ኃይል ጋር አጋር ሆናለሁ እንደ ትሬት የማያይ ኃይል ተፈጥሮብናል። እንግዲህ ህወሓትን ልክ ትልቅ ኃይል አድርጎ የሚስል ህወሓትን እያስፈራራ ኖ ህወሓትን እኛ አንፈራውም። ህወሓት 4 ኪሎ ታንክም ባንክም ይዞ ታግለ ነው ተሸንፎ መቀሌ ገብቷል። ከዚህ በኋላም ከምልህ ካለው ህዝብ ብዛት አንጻር ከሪሶርሱ አንጻር ህወሓት ለአማራ በምንም ትሬት ሊሆን አይችልም። ከዚህ በኋላ በመጣበት መልኩ መመከት እንችላለን። ሪል ትሬታችን የመጀመሪያው ኢነሚያችን የት እንደሆነ ይታወቃል። ይህን ኃይል እንደ ኢነሚ የማይቆጥር በዛ በመከታው በኩል መከታውን ድራይቭ የሚያደርገው ይሄ ነው። በመከታው ስር ያለ ኃይል ሆል ምንም አይነት አካዳሚካል እንትን የሌለው ነው። ነገን አርቆ የማያስብ ዝም ብሎ በቃ የሆነ ጋንግ ግሩፕ አይነት ነገር ነው እና ያንን ኃይል አማራን ያሻግራል ብሎ መጠበቅ በጣም ሞኝነት ነው። ቢኮዝ ቬሪ ሲምፕል አሰግድን የሚያህል ታላቅ ሰው እንደዛ አዋርዶ ቤቱ ገብቶ ማየት ይቻላል። በቃ አንተ የአማራ የሆነ እንትን ነው ያደረጉት። አሰግድ ቤት ተገብቶ እንደዛ ሻውር ምግብ ምናምን እንደዚህ አይነት ኦልሞስት አሁን የሚያጠቃን የምንዋጋው ኃይል አይነት ቢሄቪየር ያላቸው እንደዚህ አይነት እንትኖች ናቸው። አርቀው ምንም ማሰብ አይችሉም። እንደዚህ አይነት ያላቸው የአፋሕድ የሚባለው እስክንድር ነጋ ፋኖ አደረጃጀት ከገባ በኋላ እጅግ መሰሪያው ያሰራል ሰይጣናዊ የሆነ ስራ ሰርቷል። ምንድን ነው ያደረገው? ፖለቲካሊ አክቲቭ የሆኑትን ለያቸው። ፖለቲካውን የሚረዱትን ምናልባት ነገ ስልጣን ሊይዙ ይችላሉ ብሎ የሚያስባቸውን ሰዎች በደንብ ስፖት አድርጓቸዋል። አሰግድ መኮንን፣ ዘመነ ካሴ፣ ሌሎችም በጎንደር ያሉ እነዚህን ሁለት ኃይላት እንደ ጠላት ነው አድርጎ ያየው። እንግዲህ አማራው ያኔ ሳነቀ በየዋህነት በቅንነት አሰግድን ሊበላብን ችሏል። ሌሎችም ልጆች እነው ባንተም ፕሮፓጋንዳ በእነ ሀብታሙ አያሌው በኩል ይከፍታል፣ መሬት ላይ በሴራ ያስበላቸዋል። ይህ ነው የሆነው ነገር። ከዚህ በኋላ ግን እንደ አንተኩስም ብሎ የሚጠብቅ ፋኖ የለም። ከዚህ በኋላ እስክንድር ለአንድነት ምናምን እየተባለ በደንብ ስለታየ ስለተሞከረ ከዚህ በኋላ በመጣበት ቀኝን ሲመታ ግራ ምና አይደለም፣ በመጣበት ይመለሳል። የሆነውም ነገር ያ ነው። አሁን ነጎድጓድ ክፍለ ጦርን አጠቃለሁ ብሎ እስክንድር ልኮ ነበረ። በመጣበት ልክ ተመልሷል። ልጆቹ በጣም ያሳዝናሉ። እኛ ከወገናችን ጋር እንደምንዋጋ እናውቅ ምናምን ብለው የሚያሳዝኑ ልጆች ተማርከው ተይዘው ያው ቪዲዮአችን መረጃቸው ወጥቷል። ከዚህ በኋላ ያለው የፋኖ አደረጃጀትም አፍተር ኦል ጨዋታው ከተጀመረ በአቅምም በሰራዊት ብዛትም የሚወዳደር ኃይል አይደለም በመሰረቱ። እንዴ የምሬ ኃይል የድርሳን ኃይል በቤት አማራ ያለው ከኒው ኮምፔር ከማን ጋር ነው የምታወዳድረው? እንዴ አርበኛ ዘመነ ካሴ አማራ ፋኖ በጎጃም እኮ እንዴ 100% እኮ ክሊር እኮ አንድ አይነት ወጥ የሆነ አደረጃጀት እኮ ነው። ማስረሻ የት ነው ያለው? ጎጃም እንዳልሆነ ሁላችን እናውቃለን አይደል? ማለት ለማነጻጸር ራሱ አይቻልም። በጎንደርም ያለው ኃይል በየትኛው ኃይል እንደሚመዝን ይታወቃል። ከዚህ በኋላ ያለው አማራጭ ይሄ ኃይል ያለውን እንትን ሁሉ ተጠቅሟል። አይ ቲንክ ብዙ ኦፖርቹኒቲዎች ነበሮች፣ እሱን አባክኖ ተጠቅሟል። የኃይል አማራጭ ፕሮፓጋንዳውን ይሄ አፋድሚ ከመንግስት ጋር የተያየ ፕሮፓጋንዳ ነው የሚሰራው። አብይ አህመድ በዘመቻ አንድነት ጀነራል ምግበ ነው ጦርነቱን እየመራው ሲል
እሱም ተቀብሎ እና ሀብታሙ አያሌው ከህወሓት ጋር ነው የምትሰሩት አለ። ውሸት፣ እልም ያለ ቅጥፈትና ውሸት በፋኖ ላይ በአማራ ህዝብ ላይ እንዲህ አይነት ፕሮፓጋንዳ ይሰራል። ጄኔራል ተፈራ ማሞ እንግዲህ ከጄኔራሉ በላይ እኔ አዋቂ ነኝ ማለት ቅዠት። እንዴት ጠላትን መመከትና ማሸነፍ እንዳለበት ከሱ በላይ የሚያውቅ ላሳር። ጄኔራል ተፈራ ማሞ ከትግራይ ህዝብ ጋር ችግር የለብንም፣ ወደፊት አብረን ልንሰራ እንችላለን፣ አሁን አልሰራንም ማለት ትክክል ነው። ኦፍኮርስ ነገ 4 ኪሎ ስትገባ ከትግራይ ህዝብ ጋር መስራት አለብህ፣ ከኦሮሞውም ጋር መስራት አለብህ። እንዴ ባላለው ነገር ይህንን የሚያክል ታላቅ ጄኔራል ለአማራነቱ ታምኖ በረሃ የገባ በዚህ እድሜው ጄኔራል ከህወሓት ጋር ሰራለሁ አለ ምናምን ብሎ ፕሮፓጋንዳ መንዛት ምን አይነት ድንቁርና ነው? እንዲህ አይነት ይሄ ክደት ነው። በነገራችን ላይ አማራ ህዝብ መካድ ነው። እና አሁን ቀዩ መስመር ታልፏል። አሁን ማስረሻ ሰጤ ጭራሽ የግብፅ ተላላኪ ብሎ ፋኖን እየከሰሰ ይህንን ማጆሪቲ ይህን አብዛኛውን ፋኖ እንግዲህ ኦልሞስት 85% የሚሆነው ፋኖ ስትከስ የህወሓት ፋኖ እያልክ ስትከስ አዶንት ቲንክ ዝም ብሎ የሚቀመጥ ያለ አይመስለኝም። እሱም እጅ ላይ በጣም ታጋሽ ስለሆኑና አስተዋይ ስለሆኑ እነሱም ጋር እሳት የሚተፋ ኃይል አለ፣ በቂ ኃይል፣ በጣም በቂ ኃይል አለ። እና ከዚህ በኋላ እኔም በግሌ አዶን ሀፍ ሆፕ ባይዘዌ አሁን ለምሳሌ ሸዋ ላይ ይህን መከታውን ከኢንጂነር ደሳለኝ ጋር ለማስታረቅ ተሞክሯል፣ ከአሰግድ ጋር ተሞክሯል። እስክንድር ባለበት እነዚህ ኃይላት ሊታረቁ አይችሉም። አፍተር ኦል ይሄ መከታው ብሬን ዋሽ ተደርጓል። አካባቢ ያሉት ልጆችም ከስር ያለውንም ኃይል ብሬን ዋሽ አድርገዋቸዋል፣ ቀይሯቸዋል። በቃ እስክንድር መልአክ ነው፣ እስክንድር ምናምን ቅዱስ ነው ምናምን እንዲህ አይነት ነገር ተደርጓል። ሶ ከዚህ በኋላ የኃይል አማራጭ ነው ሊሆን የሚችለው። ከሚቆጣጠራት ቀበሌ ውጭ ብቅ ላለሁ ካለ ማንም አይምረው። የአማራ ፋኖ በሸዋም አሁን ያለበት ቁመና እና ድሮ ያለበት ቁመና ኢስ ኮምፕሊትሊ ዲፍረንት። ነገሮች ተቀይረዋል። ህዝብ አውቋል። ዋናው የተሰራው ስራ ህዝብና ፋኖ ላይ ራሱ ከሱ ስር ያሉት ፋኖች ላይ ራሱ ተሰርቷል። አውቀዋል፣ ነቅተዋል። ምን እየሆነ እዚህ ሲመጡ ሲያዙ እኮ እኛ የግለሰብ አንጋሽ አይደለንም እያሉ እየተናገሩ ነው። ከስር ራሱ ወደዚህ እንደሚመጡ አውቀው እኛ እንሄድም፣ ወንድሞቻችን ልንወቃ እንሄድም ያሉ ፋኖች ገድሏቸዋል፣ አፍኗቸዋል። ሶ ይሄ ኃይል ኦልሬዲ በጥፋት ላይ ጥፋት በጥፋት ላይ ጥፋት እየሰራ የመጣ ነው። እኔ ነገ ይሄ ኃይል ከአብይ ጋር ሆኖ ፋኖ ሊዋጋ ይችላል። ያንን ነው የምንጠብቀው። አሁንም እያደረገ ያለው ያንን ነው። ሶ እኔ በተለይ ሶን ምናምን የምትባሉ እዚህ አይ ዶንት ኖ ፔድ ኤጀንቶች ከሆናቸው አናውቅም፣ ግን መረጃ በሌለ ነገር ላይ ዝም ብላችሁ ደፍራችሁ አትናገሩ። ጀነራል ተፈራ ማሞ ይመራናል፣ ይችላል፣ ሀቀኛ ሰው ነው፣ ወንድም ነው። ጀነራል ስለሚፈሩት ነው። ጀነራሉ የሚናገሩት ትርፍ አንጀቶች ናቸው። ይገባናል። የማን ክሊክ እንደሚንጫጫ ይገባናል። ትርፍ አንጀት ዞሮ ዞሮ ይጠፋል። እና ይሄን ነው የምለው። አመሰግናለሁ። ጀስቲስ እናመሰግናለን። ትርፍ አንጀቶች ቀላል ተንጫጩ እንዴ? ሶል በጣም ደክሞኛል። አይ ሃቭ ቱ ጎ። በእናት ነገር ምናምን እንዳትፈልገን አደራ። ምን ልትለን ነው? አይ መጀመሪያ ልጠይቀው ፍሬንዳችን ይኩኖ ከቲክቶክ ለጀለ ኮንፈርሜሽን ቲክቶክ ማለት አገር ነው እንዴ? ቲክቶክ አልገባኝም። ነው ሀገር ክልል ምናምን ሳይሆን ከዛ አካባቢ ነው ወይ ነው? አንተ አሌክስ ፋኖ ነህ ኦር አሌክስ ነው? ጀስት ሶል ነው። አይ አሌክስ ፋኖ ያው የሱ ብጤ ነው፣ ግን ሌላ ነው። ያ ቢኮዝ ተመሳሳይ ፍሎ ነው ያላቸው እና ያ በብሔርተኝነት ተደብቆ መጨረሻ ላይ በአዴን ሆኖ አግኝተነዋል። እና አይ ቲንክ ናሬሽን ነው ያላቸው እና ያው እንተዋወቃለን። ኤኒዌይ ኦኬ። ሶ ስለዚህ የቲክቶክ ነው። ምክንያቱም ይሄ ፕሮፓጋንዳ አሁን የምትለው ኤግዛክትሊ ጀስቲስ አጌን አቢ ኦነስት ዊዝ ዩ ማይ ሲስተር፣ በጣም ነው ማከብርሽ፣ የምወድሽ፣ በጣም ለአማራ ታስፈልጋለሽ ብዬ የማምን ሰው ነኝ። እስቲ ዲስ ዴይ የዚህ አጀንዳ አባል ከሆንሽ ግን አሁን እነሱም አሁን ይኸውላችሁ ምን በተግባር በዩ አማራ ዛሬ በዩ ምናምን አጀንዳ ቀርጾ መጥቷል። ምን የሚል መከተው ማሞን እንደ ፋፍዴን ከትግል እናባረዋለን የሚል ቴክ ዱት ደንቆሮ ነው፣ ደደብ ነው። አሁን ያለሽ ነገር በሙሉ አጀንዳ ይዞ መጥቷል። እኔ በአንድ ስፔስ ላይቭ ሩም የሚኮላሽ ዲባንክ የሚደረግ በጣም ቀላል አጀንዳ ነው ነገር አለ። በጌስ ነው ልጁ የሳይበር አጀንዳ አለ። አንተ ራስህ እኮ መግለጫውን አነበብክልን አይደል እንዴ? ከፋኖች የወጣው መግለጫ አነበብክልን።
አፋደን ምን ዋጋው ነው ብለዋል። በቃ አለቀ። መሯቸዋል። በጣም ብዙ ዋጋ እየከፈሉ ስለሆነ ማለት ነው። የሳይበር አጀንዳ አታስመስለው ነገር እኮ እሱ ነው የምልሽ እኮ እሱ ይኸውልሽ መከታው ይጥፋ ይወገድ የተባለ ነው። ቆይ አንዴ የዛ አካውንሽ አንቺ ጥሩ ችግር የለውም። እነሱ የሄዱበት መንገድ ግን መከታው ደንቆሮ ነው፣ መምራት አይችልም። አንዳንዱ ኦሮሞ ነው፣ አንዳንዱ በአዴን ነው። ቆይ በአዴን ነው ጠላት ነው እያሉ ነው። ቆይ አንዴ ያ ከሆነ ጠላት ነው ውጊያ ነው። ቆይ አንዴ ውጊያ ነው እያሉ ነው እነዚህ ሰዎች እያሉ አሉት። ኦኬ አታጋገለ ሆነ አንተ። ለማንኛውም በዛ አዘር ሳይድም እኮ ስለ ጀነራሉ የሚሉትን እኮ እየሰማን ነው። ጀነራሉ ላይ የሚደረገውን ዛቻ እየሰማን ነው። በነገራችን ላይ አይደል እንዴ ሷሳ ትዝ አትልም አይደል? ጀነራሉ ላይ የሚቀረቸው ምንም ትዝ አይልም። ምን በወጣት ትዝ ይላል። እና ለማንኛውም ይሄ የሳይበር ነገር አይደለም መሬት ላይ ያሉ ኃይሎች የሚወስኑት ጉዳይ ስለሆነ በዛ አንዘቀዋል አይመስልም? በቃ let them decide አለቀ። አንተ መሀል ሜዳ ሆነ እኮ ነው የተቸገርከው። ኖ መሀል እኔ ማቋሜን አሳወቅኩኝ እኮ። የእነሱ አጀንዳ ግን ያ ነው መከታው ባህሬን ነው ደንቆሮ ነው መምራት አይችልም። እንዳልኩሽ በጀነራል ተፈራ ማሞ የሚመራ ፋኖ እስካሁን የለም። አሁንም የነገረኝ ሰው የለም። የአማራ ፋኖ በሸዋ ውስጥ ገብቶ አባል ነው። የአባልነቱን የሚመራውን ቡድን ምን እንደሆነ አይታወቅም። ጀነራል ተፈራ ማሞ መሪያቸው እንዲሆን ይፈልጋሉ እኮ የለም። እስካሁን ነው የምንኖረው። ይፈልጋሉ አይፈልጉም፣ እሱ ሌላ ሰብጀክቲቭ ክርክር ነው። ጀስቲስ መከታው ማሞ መሪ ነው ተብለው የአማራ ፋኖ ጨዋ ጠቅላይ ሚኒስትር መርጦታል አይደል? አሁን እኔ ስለ ጀነራል ተፈራ ማሞ አላውቅም። እነ ኢንጂነር ደሳለኝ ሲያስብ ሾካ ገባ ሲባል የሰሙት አለቀ። አሁን the same talking እናንተ እንደምትሉት መከታው በአዴና ኦሮሞ እንደሚባለው ለኔ ደግሞ የአፋድ ደጋፊዎች እንደሚሉትና አሁን ከቲፒኤልኤፍ ጋር ከሻዕቢያ ጋር ሰራል እንደሚለው እኔ ጀነራል ተፈራ ማሞ ምናልባት ከሻዕቢያ ካንዳርጋችሁ ጋር ግንኙነት አለው የገባበትም ቡድን የሻዕቢያ ሴሎች አሉ። እነ ኢንጂነር ደሳለኝ ቡድን ውስጥ የሻዕቢያ ሴሎች አሉ። እኔ ከዚህ በፊትም ብያለሁ። ያንዳንዱ ፋኖዎች ውስጥ የሻዕቢያ ሴሎች አሉ። የአማራ ፋኖ ደህንነቶች ነቃቅለው መውጣት ያስፈልጋቸዋል። it could take 5 years, it could take 10 years, but it's gotta be done because ጠላቶቻችን they come in a different form and shape እንደ ውስጣችን እንደ ፓራሳይት ገብተው የሚመጠምጡ ናቸው። አማራ ቀላል ትብታብ አልሰራበትም 50 ዓመት 30 ዓመት ሙሉ እንዳንተነፍስ እንዳንራመድ ያደረጉ ሰዎች ናቸው። ቲፒኤልኤፍ በዩ ሻዕቢያ በዩ ኦነግ በዩ ሌላው በዩ ማለት አማራ ወክልና እንዲኖር ስለማይፈልጉ አንዴ ስለዚህ the same token አንዴ ቆይ ይኸውልህ አሁን ማለት ለየን እኮ መስመር ለየን እኮ አንተ መከታው ደንቆሮ ነው በአዴን ነው ኦሮሞ ነው ብለህ እንደመጣ ሁሉ በአባቱ ትግራይነቱን የጻፈው ጀነራል ተፈራ ማሞ ሚስቱ አይ በቃ ይበቃል። በየአቅጣጫው ያለው ውርጅብኛ ሰው ደግሞ ስፔስ ላይማ ጀነራሉን እንደዚህ ዲስሪስፔክት አላስደረግም። ሶል ከይቅርታ ጋር ለማንኛውም አልኩ መሬት ላይ ይፈታ በቃ አለቀ። አየህ አይደል አንተ ራስህ እኮ እየነገርከኝ ነው። መስመር ላይ ያለው መስመር መሬት ላይ ያለው መስመር one way or another ሪኮንሳይል ለማድረግ የሚከብድ እየሆነ መጥቷል። አንተ ራስህ መቼም ራስህን እያዳመጥከው ነው ብዬ ተስፋ አደርጋለሁ። ገባ? ይሄንንም እያየህ እኮ ነው። እንግዲህ ሶሉሽኑ ምንድን ነው ሲባል ኦኬ መነጋገር that's fine፣ ግን ነቃሽ እንደጠየቀ ተነጋግሮ መፍታት ካልተቻለስ በዚህ የመስመር ልዩነት የአማራ ትግል እኮ ከንቱ ሆኖ መቅረት የለበትም። ገባ? ዳር መድረስ አለበት። እና ለማንኛውም ማድረግ ያለባቸውን ያደርጋሉ መሬት ላይ ያሉ ኃይሎች። በዚሁ እንሰነባበት። በጣም ደክሞኛል። ሶ ኤነርጂ ስቲል ኢንታክት ነው። የሚገርም ነው። ኖ እኔ ቲት ፎር ታት ነው there is no double standard, you get what you saw period. if you say መከታው ደንቆሮ ነው ከትግሉ ጣካሽ the same token is going to be said ከሻዕቢያ ጋር ግንኙነት ያለው not in my space though, right? this is my space, so I shape the narrative control ማድረግ እኔ ኃላፊነት ዝም ብዬ በዘፈቀደ ስፔስ አይደለም የከፈትኩት። ባይዘው አሰላለፍ አለኝ። ገባ? አለኝ አሰላለፍ እንዴ 10 ወር ሙሉ አፋሃድ አማራ ጠላት እያልኩኝ ስጮሃል እንዴ ከረምኩት 10 ወር ሙሉ። ዛሬ ምን የተለየ ነገር አለ? ዛሬ the only difference ዛሬ ምንድነው? በቃ መፍትሄው unfortunately ኃይል አካሄድ ብቻ ሆኖ ተገኘ። I wish ያ ባይሆን ቀደም እንዳልኩ ማለት ገባ? ስለዚህ ቲት ፎርታቱን ለምሳሌ አንተ ስፔስ ከፍተህ ወይም ሌሎች አፋሃዳውያን ስፔስ ላይ ምናምን ማድረግ ይቻላል። የኔ ስፔስ ግን ታርጌት አላማና ኢላማ አለው which is ርዕሱ ላይ እንደምታየው ማለት ገባ? እና የአፋሃድ ኮተቶች ይራገፋሉ ከአማራ ትግል ላይ። ፋኖ ወደፊት ይገሰግሳል። አማራ ነፃ ይወጣል። ጠላቶቹ ያፍራሉ። ክቡራትና ክቡራን
አብራችሁ ስለቆያችሁ በጣም በጣም አመሰግናለሁ። ረዥም ሰዓት ሆኗል፣ ግን ጥሩ ተወያይተናል ብዬ አስባለሁ። ዳማ እንኳን ላጥ ብላለች፣ ተኝታለች። እንግሊዛዊ ናት። ቴንክ ዩ ፎር ካሚንግ። በቃ በዚሁ እንሰናበት።